ስለዚህ የመጀመሪያው አሁን የምትጠይቁት ጥያቄ ታይም ማኔጅመንት በሚመጣበት ጊዜ ምንድነው ማኔጅ የሚደረገው? ምንድነው ታይም ማኔጅመንት ማለት? 24 ሰዓት ነው። መቼም ታይም ማኔጅ አይደረግም አይደል? ይደረጋል እንዴ? ታይም እድሜዋንም የሚጨምር የለም። ስለዚህ ምንድነው ታዲያ ታይም ማኔጅመንት? ስለዚህ መጀመሪያ መነሻ እንዲሆናችሁ አሁን ይሄን 100% 24 ሰዓቱ 100% ቢሆን ኦን አቨሬጅ ጊዜያችን እንዴት እንደሚጠፋ ይሁት። እንቅልፍ ላይ 37% እንቅልፍ ላይ ነው የሚያልፈው። 33% ስራ ላይ ነው የሚጠፋው። 22% ሌጀር እና ሚዲያ ላይ ነው የሚጠፋው። ይሄ ኦን አቨሬጅ ነው። ሌላው 8% እንግዲህ ለመተጣጠብ፣ ለመብላት፣ ለመጓዝ፣ ወደ ስራ ለመሄድ የምናጠፋው 8% ነው። እንቅልፍ ላይ 37% እንቅልፍ ላይ ነው የሚያልፈው። 33% ስራ ላይ ነው የሚጠፋው። 22% ሌጀር እና ሚዲያ ላይ ነው የሚጠፋው። ይሄ ኦን አቨሬጅ ነው። ሌላው 8% እንግዲህ ለመተጣጠብ፣ ለመብላት፣ ለመጓዝ፣ ወደ ስራ ለመሄድ የምናጠፋው 8% ነው። ስለዚህ የመጀመሪያው አሁን የምትጠይቁት ጥያቄ ታይም ማኔጅመንት በሚመጣበት ጊዜ ምንድነው ማኔጅ የሚደረገው? ምንድነው ታይም ማኔጅመንት ማለት? 24 ሰዓት ነው። መቼም ታይም ማኔጅ አይደረግም አይደል? ይደረጋል እንዴ? ታይም እድሜዋንም የሚጨምር የለም። ስለዚህ ምንድነው ታዲያ ታይም ማኔጅመንት? ስለዚህ መጀመሪያ መነሻ እንዲሆናችሁ አሁን ይሄን 100% 24 ሰዓቱ 100% ቢሆን ኦን አቨሬጅ ጊዜያችን እንዴት እንደሚጠፋ ይሁት። እንቅልፍ ላይ 37% እንቅልፍ ላይ ነው የሚያልፈው። 33% ስራ ላይ ነው የሚጠፋው። 22% ሌጀር እና ሚዲያ ላይ ነው የሚጠፋው። ይሄ ኦን አቨሬጅ ነው። ሌላው 8% እንግዲህ ለመተጣጠብ፣ ለመብላት፣ ለመጓዝ፣ ወደ ስራ ለመሄድ የምናጠፋው 8% ነው። እንቅልፍ ላይ 37% እንቅልፍ ላይ ነው የሚያልፈው። 33% ስራ ላይ ነው የሚጠፋው። 22% ሌጀር እና ሚዲያ ላይ ነው የሚጠፋው። ይሄ ኦን አቨሬጅ ነው። ሌላው 8% እንግዲህ ለመተጣጠብ፣ ለመብላት፣ ለመጓዝ፣ ወደ ስራ ለመሄድ የምናጠፋው 8%